زماني لعنة يلي أنا كنت أمي كزال كاري زماني لعنة يلي أنا كنت أمي ሰላማችሁ ይብዛ ውዴ ቻናሌ ተከታታዮች እንደምን ቆያችሁኝ? እግዚአብሔር ይመስገን። ዛሬም ደግሞ የእግዚአብሔርን ቃል ይዤላችሁ መጥቻለሁ ማለት ነው። በጽሞና እንድትከታተሉኝ እጋብዛችኋለሁኝ። የማነብበት ክፍል መዝሙረ ዳዊት በቅንፍ 117 ነው። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔር እውነት ለዘላለም ትኖራለች። ሃሌሉያ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱም ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝም አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንዲከብብ ከበቡኝ፣ ንብ ማርን እንደሚከብብ ከበቡኝ። እሳትም በእሾህ ውስጥ እንደሚነድድ ነደዱ፣ በእግዚአብሔርም ስም አሸነፍኳቸው። ገፉኝም፣ ለመውደቅም ተንገደገድኩኝ። እግዚአብሔር ግን አገዘኝ፣ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጻድቅን ደጆች ክፈቱልኝ፣ ወደ እሷም ገብቼ እግዚአብሔርን አመሰግናለሁ። ይህች እግዚአብሔር ደጅ ናት፣ ወደ እርሷም ጻድቃን ይገባሉ። ሰምተኛልና መድኃኒትም ሆነኛልና አመሰግናለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሰራት ቀን ይቺ ናት፣ ሐሴትንም እናድርግ፣ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መስዋዕት በገመድ አሰሩት። አንተ አምላኬ ነህ፣ አመሰግንሃለሁ። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተኛልና መድኃኒትም ሆነኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና ይላል። ክብር ለእግዚአብሔር ይሁን። የሚገርም ነው። እንግዲህ እዚህ ጋር ወገኖቼ የምንመለከተው የእግዚአብሔርን ቃል ነው። የእግዚአብሔር ቃል ደግሞ ሕይወታችን ነው፣ ለመንገዳችንም ደግሞ ብርሃን ነው ማለት ነው እና ቃሉን አንብበን አንሰላስለን በሕይወታችን ተርጉመን ስንኖርበት እግዚአብሔር በዛ በቃል ውስጥ ደግሞ ፍሬያሞች ያደርገናል ማለት ነው እና ቃሉ በውስጣችን ተዘርቶ ያድጋል። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በእግዚአብሔር ፊት እኛ ደስተኞች ነን ወይ? ደስ ብሎን ነው ወይ እየዋልን ያለ ነው? ለምን የእግዚአብሔር ቃል ሲናገር ምን ይላል? እግዚአብሔር አምላክ የሰራት ቀን ይቺ ነች፣ በእርሷም ሐሴትን አድርጉ ይላል። በእሷም ሐሴትን እናድርግ፣
እግዚአብሔር የሰራት ቀን ይቺ ናት፣ ሐሴትን እናድርግ በእርሷም ምን ይበለን? ደስ ይበለን። ዛሬ እግዚአብሔር በሰራት ቀን እየተከዛችሁ ነው የምታልፉት ወገኖቼ፣ እየተጨነቃችሁ ነው የምትውሉት። የእግዚአብሔር ቃል ግን የሚለው እግዚአብሔር ሰርቶ በሰጠን ቀን በእድሜያችን ተደስተን እግዚአብሔርን አመስግነን ነው ማለፍ ያለብን። እግዚአብሔር ይመስገን። ቀኑን ተደስተን እግዚአብሔርን ሳናመሰግን ብናልፈው ተመልሶ አይመጣም። ኦልሬዲ ምን ብለዋል? አልፏል ማለት ነው። ይሄዳል፣ ሌላ ቀን ደግሞ ይተካል። ስለዚህ እኔና እናንተ አስተዋዮች ሆነን እግዚአብሔር የሰራት ቀን ይቺ ናት፣ ሐሴትን እናድርግ በእርሷም ደስ ይበለን ተብሎ እንደተጻፈ በእያንዳንዱ እግዚአብሔር በሰጠን ዘመን እግዚአብሔር ባዘጋጀልን እድሜ ሁሉ እግዚአብሔርን በማመስገን በእርሱም ደግሞ ሐሴትን በማድረግ በምስጋና መኖር ይሁንልን። አሜን። እግዚአብሔርን ማመስገን ሌላ ጤና፣ ሌላ ሰላም፣ ሌላ በረከት ወደኛ ያመጣል ማለት ነው። ስለዚህ በምን አይነት ህይወት ውስጥ እንዳላችሁ እኔ ባላውቅም እግዚአብሔር ግን ያውቃል። ስለዚህ እግዚአብሔር በሰጠን ዘመን ተደስተን እግዚአብሔርን አመስግነን መኖርና ማለፍ ይሁንልን። እግዚአብሔር ይመስገን። ጸሎት የምትፈልጉ ካላችሁ እርዳታ፣ የትኛውንም ነገር ይሄን ጸሎት ቢጸለይልኝ እፈልጋለሁ የምትሉ ወገኖቼ ካላችሁ ጥያቄያችሁን በኮመንት ስር ማስቀመጥ ትችላላችሁ። እንግዲህ እግዚአብሔር ቃል ሲናገር ዘመኑ ቀርቧልና ዘመኑን ዋጁት ይላል። ጌታ ኢየሱስ ምን አለ ለደቀ መዛሙርቱ? መንቃት መትጋት አቃታችሁ፣ ስለምን ተኝታችሁ? አሁን ዛሬ ካልተጠቀምንበት፣ ካልጸለይንበት፣ የእግዚአብሔርን ቃል ካላነበብንበት ያልፋል። ስለዚህ እንቅልፍ ደግሞ ምንን ያመጣል? ድህነትን ያመጣል ማለት ነው። የተበጣጠሰ ልብስ ያስለብሳል ይላል መጽሐፍ ቅዱስ፣ የተቦጫጨቀ ልብስ። ስለዚህ በሌሊት በመነሳት ሰዓታችንን ማኔጅ በማድረግ ፕሮግራም በማውጣት በአዲሱ ዓመትም በመትጋት በመንፈስም በስጋም አበስተን ተክተን ከእግዚአብሔር የሆነውን ነገር ሁሉ መቀበል ይሁንልን እላለሁ። ውድ ቻናሌ ቤተሰቦች እንግዲህ እግዚአብሔር ቃሉን ልኮልናል። እግዚአብሔርን ማመስገን፣ እግዚአብሔር በሰጠን ቀን መደሰት፣ ሐሴት ማድረግ እንግዲህ እግዚአብሔርንም ማክበር ነው ማለት ነውና በዚህ ዘመን ላይ አለንና ይህ ዘመን ደግሞ ወገኖቼ የመጨረሻው ዘመን እንደመሆኑ ኃጢአት የጨመረበት ሰው እግዚአብሔርን ማይፈራበት እንደሆነ መጽሐፍ ቅዱስ ይናገራልና በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል መጽሐፍ ቅዱስ። ስለዚህ እኔና እናንተ በምን አይነት ህይወት ውስጥ ነው የምንመላለሰው? ህይወታችን ምን ይመስላል? ከምታዩት ከምትሰሙት ተጠበቁ ይላል መጽሐፍ ቅዱስ። ስለዚህ ከምናየው እየተጠበቅን ከምንሰማው እየተጠበቅን በቅድስናና በንጽህና እግዚአብሔርን እያመሰገንን መኖር ይሁንልን። አሜን። ለእግዚአብሔር ክብር የማይሆነውን ነገር፣ ኃጢአት የሆነውን ነገር፣ ቆሻሻ የሆነውን ነገር መጸየፍ አለብን። ሰው ንጹህ ልብስ ሲለብስ ወይም ደግሞ ነጭ ልብስ ለብሶ ሲመላለስ ራሱን ይጠብቃል ከምን ከቆሻሻ። ስለዚህ እኛም ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ ስም ስላነጻን ኃጢአትን እንጸየፋለን። ቆሻሻ የሆነውን እርም የሆነውን ነገር እንጸየፋለን። ለምን? ንጹህ ስለሆንን ስለተቀደስን ማለት ነው። እግዚአብሔርን የምናከብረው እሱ ያለንን በመሆን ነው። ሃሌሉያ። ድካማችንን ደግሞ ያግዝልናል። እግዚአብሔር ይመስገን። ስለዚህ በዚህ ዘመን መጨረሻ ላይ ከምናየው ከምንሰማው እየተጠበቅን ሁሉ ነገራችንን ለእግዚአብሔር አደራ አሳልፈን በመስጠት በጽሙና መኖር ይሁንልን። በየትኛውም ችግር ውስጥ ያላችሁ፣ በማይመች ነገር ውስጥ ያላችሁ ወገኖች ልትኖሩ ትችላላችሁ። ነገር ግን እግዚአብሔር አለ። አሜን። መሻገር ይሆናል በጌታ በኢየሱስ ስም። መውጣት ይሆናል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛም መንገዱን ይተው ይላል። ሐሳቡን ይቀይር። አያችሁ፣ በኃጢአት መንገድ ጎዳና እየሄደ ከሆነ ይመለስ፣ ወደ እግዚአብሔር ይመለስ። ለምን? እግዚአብሔር ወደሱ ስለሚመለስ። እግዚአብሔርን አጥብቀን መፈለግ ይሁንልን ወገኖቼ። ከእግዚአብሔር ውጪ የሆነው ነገር ሁሉ ከንቱ ነው። ምንደክምለት ዓለም፣ የምንለፋለት ዓለም ሁሉ ያልፋል። ዓለምን ምኞቱም ሁሉ ያልፋል ይላል። እግዚአብሔርን ቃል ግን ለዘላለም ይኖራል። አሜን። ስለዚህ ለሚያልፍ ነገር ከመድከም መለስ ብለን ቆም ብለን
ጌታ ኢየሱስ ክርስቶስን ያልተቀበላችሁ ያላመናችሁ ወገኖቼ ካላችሁ ቆም ብላችሁ በማስተዋል ጌታ ኢየሱስ ክርስቶስን እንደ ግል አዳኝና መድኃኒት አድርጋችሁ አምናችሁ በሱ እንድትኖሩ በቃሉ እንድትኖሩ በቤቱ እንድትተከሉ እጋብዛችኋለሁ። ለምን የመጨረሻው ዘመን ላይ ስላለን ወገኖቼ ሁሉም ነገር ከንቱ ነውና በሩ ሳይዘጋ ወደ እግዚአብሔር በመመለስ ጽድቁን ብቻ በመጠማት ከእግዚአብሔር ጋር በመስማማት ዘመናችን እንዲዋጅ ይሁንልን። በጣም አመሰግናለሁ ስላዳመጣችሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተባረኩ። መልካም ጊዜ ይሁንላችሁ። ሻሎም። ቀሪ ዘመኔ ላንተ የኔ ያልኩት ይገዛል። ቀሪ ዘመኔ ላንተ የኔ ያልኩት ይኑርልኝ። ስጠኝ ስትል ሰጠው ገብቶኝ እንደማትል ሰጠው ገብቶኝ እንደማትል ስጠኝ ስትልኝ